Ever noticed birds flying over the Kaaba and wondered why? Among them is the Ababil bird, deeply respected in Islam as a symbol of peace and divine protection. ካባ ዙሪያ ጧፍ ያደረጉ ወፎች ዓለምን እያነጋገሩ ነው። ቅዱስ ካባ ዙሪያ ወፎች በተደራጀ መልኩ በክብ አቅጣጫ ሲበሩ የሚያሳዩ ተንቀሳቃሽ ምስል በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ትኩረት ስቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በመካ በካዕባ እጅግ አስገራሚ ነገር ተከስቷል። ምንድነው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። የሰው ልጅ ከጦጣ ከመጣ አሉት አሁን ያሉት ጦጣዎች ሰው የሚሆኑ መቼ ነው? ኢቮሉሽን ከሆነ ለውጥ ከሆነ እየተቀየሩ ከሆነ አሁን ያሉት ጦጣዎች ደግሞ መቀየር አለባቸው። እዚህ ዓለማችን ላይ በጣም እየተተቸ ያለና ኋላ ቀር አስተሳሰብ እየተባለ ያለው ይህ አስተሳሰብ ነው። አንፎርቹኔትሊ በጣም ብዙ ሀገራት አውሮፓ፣ አሜሪካ፣ የተለያዩ ሀገሮች እንደ ዋና አስተሳሰብ ተይዞ ያለ ደግሞ ይህ አስተሳሰብ ነው። እውነት ነው። እስቲ መልሱልን። ማለት ይሄ የሰው ልጅ ከጦጣ ነው ከዝንጀሮ ነው የመጣው ብላችሁ የምታምኑ ሰዎች ይህንን ጥያቄ መልሱልን። አሁን ያሉት ጦጣዎች ወይንም ዝንጀሮች መች ነው ሰው የሚሆኑት? ለዚህ ጥያቄ ምላሽ ሊኖራችሁ ይገባል። እኔ በጣም የሚገርመኝ በትምህርት ካሪኩለም ውስጥ ገብቶ እንማረው ነበር አሁን ሳስታውስ ዝግመተ ለውጥ በሚለው ማለት ነውና አንዳንዴ ለአእምሮ ለመቀበል እንኳን የሚከብድ ነገር ነውና ለምን ይሄንን የሰው አስተሳሰብ ውስጥ መክተት እንደተፈለገ አይገባኝም። ምክንያቱም በስነ ስርዓት ትምህርት ካሪኩለም ውስጥ ገብቶ ስለምንማረው ማለትና አንዳንዴ መስተካከል ያለባቸው ነገሮች ቢስተካከሉ ባይ ነኝ። ነገሩን አልኮ ረሱል ሰለላሁ ዐለይሂ ወሰለም የሴት ልጅ ለቁንጅናዋ ብቻ ብሎ እሷ ጋር ሄደ አላህ ውርደትን እንጂ አይጨምርላት። ለገንዘቧ ብቻ ብሎ ሴትን የሚያገባ ሰው አላህ ፍቅርን እንጂ አይጨምር፣ ድህነት ይወረዋል። ስንት እንደዛ ውርደት ተከናነበው ሰዎች በቃ የባለስልጣን ዘርናት የምናምናት ከዛ ስለዚህ እሷን ሳይሆን የፈለገው ወራኢሃ ያለውን ነገር ነው። በቃ እሷ ስብዕና፣ አኽላቋ፣ ዲኗ፣ ክብሯ ምናምን ሳይሆን የማረከው እሷን ገንዘብ ተጠቃቀማለሁ፣ መኪና ነዳለሁ፣ ጥሩ ቤት ውስጥ እኖራለሁ፣ ለአንዳንድ ወጪዎችም ያልፍልኛል፣ ቀን ይወጣልኛል፣ ዘና በላ ፈታሏል ይዝናና ታዲሶ ሱብሃንአላህ ሸይጣን መጫወታ እና እነዚህ ነገሮች ኮንሲደር ቢደረጉ ጥሩ ነው። ስንመርጥ መልክ አንስተናል፣ ዝርዝር መስፈር መብቱ ነው። ሰው ልጅ ቆንጆ ማግባት ማን ይጠላል? በተለይ ወንዶቹ ቆንጆ ነው የምንወደው እኮ የታወቀ ነው። ቆንጆ ማናት እንግዲህ አይነህ ነው የሚመሰክርልህ ለማንም ሰው ቆንጆ የራሱ ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። ሲያያት ደስ የምትለው ስትታዘዘው ሲያዛት የምትታዘዘው ቬሪ ሲምፕል ሾርት ኤንድ ፕሪሳይዝ የሚባለውን ሸርጥ አስቀምጠውላት ስታያት ደስ ካለችህ አኽላቋ ከተመቸህና እንደምትታዘዘ እሷ ናት ብለዋል ቆንጆዋ ማለት ነው። እና አያው ሶፍትዌሩን ሃርድዌሩን ነገር የተናገሩት ነገራችን ላይ ሃርድዌሯ ስታያት ደስ አለች ከለሯ። ከዛ ትእዛዝ ምንድነው ውስጥ ነው በትክክል አንተኔ ማክበር አንተኔ የምታማኝ መሆኗን ነጸብራቆች ናቸው። ስለዚህ ሌላኛው አንዳንድ ባለ ትዳሮች ረጃጅም የንግድ ጉዞዎች ሊያደርጉ ይችላሉ። ይሄ ነገር ሳስብበት እኔ በዳዕዋ ሀያትም በትምህርት ሀያትም ምናምን በጣም ስትረስ የሚፈጥር ረጃጅም መለያየቶች የሚያመጡ ዛሬ እንኳን አውሮፕላን አለ ደረስ ብለት መለሳለ የኮሙኒኬሽን አጋጣሚዎች አሉ። በቪዲዮ ኮል ታወራለ ይኖራል አብሮነትህ ይቀጥላል። አብሮነት የሚኖርባቸውና ሜቢ መገናኘት የምትችልባቸው እንትኖች ይሄ በሌሉባቸው አጋጣሚዎች ረጃጅም ጋፖች ማለት ነው ሲኖሩ ለትዳር መፍረስ መንስኤ ሊሆን ይችላል። ኢቭን የታማኝነትም አደጋ እሱ ነው። አንዳንድ ሰዎች ይሄዱና ባለ መረጃ 6 ወር ቻይና ይቀመጣሉ አሉ። ወጣት ሚስታቸውን አንድ ጊዜ ከሹፌር አንድ ጊዜ ከሰራተኛ አንድ ጊዜ ሱቅ ከሚጠብቅ ምናምን ጎረምሳ ጋር ጥለው ማለት ነው። አቅለኛ ሰው እናያረግም ቅጫን እንነጋገር ጀማ። ከዛ ስትመጡ ቂለ ወቃለ ይሰማል። ተባሉ ምናምን አደጋውን ስትሰሙ ለማጣራት ይሄ ነገር 4 ምስክር መርፌና ክር ይላል ሸሪዓው። አትወስደው በቂ ማስረጃ የለ፣ አትተወው ሸኩ ተጨምሮብሃል። ይሄን ሶሉሽን የመስጠት አሳይመንት ያንተ ነው አኸልከሪ በተለይ ወንዶቹ። በትክክል ኡስታዝና ሁለት ወሳኝ የሆኑ ነገሮችን ነው በዚህ ቪዲዮ ያነሳው። የመጀመሪያው እንግዲህ ምርጫችን ላይ ነው። ምርጫችን ላይ ዝም ብለን አንዲትን ሴት ስንመርጥ ለትዳር ስናጭ
መልኳን ብቻ ወይንም ገንዘቧን ብቻ ወይንም ዘሯን ብቻ ይህንን ብቻ አይተን የምንገባ ከሆነ እጅግ በጣም አስቸጋሪ ህይወት እንደሚገጥመን ኡስታዛና እየተናገረ ነበርና እውነታውም ያ ነው። ምክንያቱም ከምንም በላይ ስነ ምግባር ይቀድማል ብዬ አስባለሁ። የትዳር መስፈርት ላይ ስናያት የምታስደስተን አይነት ሴት ከሆነች ይሄ አንዱ ከመስፈርት ውስጥ አንዱ ነው። ከዛ በተጨማሪ ግን ይሄ ገንዘብ መልኳን እንዲህ ስልጣን ያላት ወይንም ደግሞ ይሄ ዘሯን ምናምን ብለን ስፔሲፊክ እሱም ብቻ ተመልክተን የምንሄድ ከሆነ ትዳራችን አደጋ ላይ ነው የሚሆነው በኋላ ላይ ካገባናትም በኋላ ማለት ነው። ከዛ በተጨማሪ ደግሞ የርቀት ፍቅር ወይንም የርቀት ትዳር እጅግ በጣም ፈታኝና አስቸጋሪ እንደሆነም ኡስታዝ እየገለጸ ነበር። ምናልባትም ከአቅም በላይ ካልሆነ በስተቀር ያንን ነገር ባናደርገው ይመከራል። ምክንያቱም ብዙ ጊዜ አደጋ ላይ ስለሚጥለም ማለት ነው። አንዳንድ ሰዎች ስለ ራቁን ብቻ የምናዝን ይመስላቸዋል። ይህንን የቁርአን አያ የሚያውቁት አይመስለኝም። ወአነሁ ሁወ አضሐከ ወአብካ፣ ደስታችሁም ሐዘናችሁም እኔ ዘንድ ነው ያለው ይላል አላህ ሱብሓነሁ ወተዓላ። እና ደስታችንና ሐዘናችን በሰው እጅ ሊሆን አይችልም ማለት ነው። እና ስለቀረባችሁንና ስለራቃችሁን የሚለወጥ ነገር የለም ማለት ነው። የኛ ሐዘን የሚጀምረው መች ነው? ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ደንካ። የእናንተ ሐዘን የሚጀምረው ከኔ ራቃችሁ ሰዓት ነው ይላል አላህ ሱብሓነሁ ወተዓላ። እና ልናጣው የምንፈራው አላህን ብቻ ነው። ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው፣ ምንም ጥያቄ የለውም። በተለያየ አጋጣሚ በጓደኞች እንከበባለን። ከጊዜ በኋላ ግን በአንዳንድ ምክንያቶች እየራቅን እንሄዳለን። በጣም ዲፕ የሆነ ጓደኛ ከሆነ ጊዜ በኋላ ከነጨራሹ በቃ በጣም ሊርቀን ይችላልና የነሱ እኛን መራቅ እኛ ህይወት ላይ ያን ያህል የሚፈጥረው መጥፎ ተጽዕኖ የለም። ምናልባት እንደውም ጥሩ ሊሆን ይችላል፣ የነሱ መራቅ ለኛ መልካምም ሊሆን ይችላል። ነገር ግን ከአላህ Subhanahu Wa Ta'ala በራቅን ቁጥር ደስታ የሚባል ነገር ነው የሚርቀንና ትልቁ የሚያስፈራው ሰው እኛን ስለራቀን ሳይሆን አላህ Subhanahu Wa Ta'ala ከራቀን ነው ለኛ ከባድ የሚሆነው ህይወታችን እኛ ላይ የሚከብድብንና በቻለ መጠን ከአላህ ጋር ያለን ነገር እናሳምር። ሰው ይመጣል ይሄዳል፣ በመጣ ጊዜ እናስተናግደዋለን፣ በሄደም ጊዜ እንዳካሄዱ እናስተናግደዋለን። በእንደዚህ አይነት መንገድ ነው መቀጠል ያለበት። ታውቃላችሁ አንድ ሰው የሆነን የተቸገረን ሰው ረድቶ ሲያበቃ በጣም ልዩ ስሜት እኮ ሊሰማው አይገባም። እንደረዳ ምናምን ሊሰማው እኮ አይገባም፣ ግዴታው ነው። ቁርአን በአሪፉ ነው የሚያቀርበው። ምን እንደሚጠቀላችሁ ማንኛውም ለነፍሳችሁ የምታስቀድሙት መልካም ነገር አላህ ዘንዳ ታገኙታላችሁ ይላል። ቆይ ሀል አንቲ ቱቀድሚ ሊነፍሰች ሸይአን፣ የሆነ ነገር አንቺ ለራስሽ ሰጫታለሽ። ለራስሽ ለማን ነው የምትሰጪው? ለራስሽ ሲቆርሱ ይህን ብሂል ቁርአን ያውቀዋል። በጣም ራስሽን እንደምትወጂ ስለሚያውቅ ራስን በጣም እንደምትወድ ስለሚታይ ሰልፍ ላፍ እንዳለ ስለሚታወቅ ወማ ቱቀድሙ ሊልአኸሪን ተጅዱሁ ዒንደላህ ኖ ወማ ቱቀድሙ ሊአንፉሲኩም፣ ለነፍሳችሁ የምታስቀድሙት ነገር አለ። ለምን ለሌላው የምታስቀድመው ነገር ባጠቃላይ ለነፍስህ ነው። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ በጣም ለማህበረሰባችሁ ቤስት ብትሆኑ ቤስት የሆናችሁ ለራሳችሁ ፐርስፔክቲቭ። አንተ የሆነን ሰው ልታግዝ ስትረዳ ልታግዘው የሄድክ ራስን እያገዝክ ነው፣ ራስን እየረዳ ነው። ምክንያቱም ሀቂቃ በዛ ስራ እኮ የሚጠቀመው እኮ አንተ ነህ፣ እሱ እኮ አይደለም። እሱ ጊዜያዊ የሆነ ጥቅሙ ነው የሚጠቀመው። ለዛ እኮ ነው አንተ ሰጥተህ ከተቀባዩ የበለጠ ሰጪው ነው የሚደሰተው የሚረካው አይደለ? ለምን? ምክንያቱም you are giving for yourself፣ ለራስ ነው እየሰጠ ያለው። ሱብሃንአላህ ማሻአላህ፣ እጅግ በጣም ልዩ የሆነ እይታ ነው። እኔ እስከዛሬ ድረስ ለአንድ ሰው የሆነ ነገር ስናደርግ ለራሳችን እናደርጋለን፣ ይሄ ቀጥታ ለራሳችን እናደርጋለን ብዬ አላስብም። እስካሁን ሰዓት ድረስ ይህን ቪዲዮ እስክመለከት ድረስ አይኑ ያንን ነገር በማድረጌ ሐሰናት ይመዘገብልኛል። መልካም ነገር ፈልጌም ነው ያንን ነገር የማደርገው። ነገር ግን የኡስታዝ ገለጻ በጣም ልዩ ነው። ለአንድ ሰው ስንሰጥ ለራሳችን እንደሰጠን አድርገን እንውሰደው እያለ ነበርና በጣም ትክክል ነው። ለዛውም ትልቅ መስጠትን ነው ለራሳችን የምንሰጠው። ምክንያቱም ዱንያ ላይ አይደለም አኺራ ላይ ትልቅ ሽልማት ነው የምንሸነፈው። አንዳንዴ እዚሁ ዱንያ ላይም ሪዝቃችን አላህ ይከፍተዋል። ሰደቃ በሰጠን ቁጥር ወንጀላችን ይታበሳል። እንደዚሁም ደግሞ ለአኺራ ይቀመጥልናልና በቻለው መጠን ሰደቃ ላይ መበረታታት አለብን። ከዛ በተጨማሪ ኡስታዝ ያነሳው ነገር ምንድነው በጣም ኢንተረስቲንግ የሆነ ሐሳብ፣ አንዳንዴ ስንሰጥ የኩራት መንፈስ ምናምን ነገር እኛ ላይ ይታያልና ያ ልክ አይደለም። ምክንያቱም ለራሳችን ሰው ለራሱ እያደረገ ሊኮራ አይገባም። አንደኛ ግዴታችን የሆነ ጭምር ነው። ለተቸገረ ሰው ማገዝ ግዴታችን ነው። ምክንያቱም ያ ንብረት የኛ አይደለም። እውነት ለመናገር አላህ Subhanahu Wa Ta'ala ነው ያንን የሰጠን። በሰከንድ ውስጥ ያንን ነገር ልናጣው እንችላለን። አላህ በሰጠን ጸጋ ላይ የተቸገረን ሰው ስናይ የግዴታ መስጠት ይኖርብናል። ምክንያቱም የኛ ስላልሆነ አላህ Subhanahu Wa Ta'ala ስለለገሰና አጉል እንደሰጠ ባንመጻደቅ ጥሩ ነው ብዬ አስባለሁ። አላህ ሰጪዎች አላህ ለጋሾች ያድርገን።
አሁንም ወስዳችሁ ቪዲዮ ወደ መጨረሻውና ወደ አነጋጋሪው ቪዲዮ ነው። ይህ ቪዲዮ እጅግ በጣም በርካታ ሰዎች እየተነጋገሩበት ይገኛሉ። መካ ካዕባ ላይ አስገራሚ ነገር ተከስቷል። ወፎች ጧፍ ሲያደርጉ ተመልክተናል። እስቲ ቪዲዮ እንመልከት፣ ከዛ የራሳችን ሐሳብ ውስጥ እንሰጥበታለን። Ever noticed birds flying over the Kaaba and wondered why? Among them is the Ababil bird, deeply respected in Islam as a symbol of peace and divine protection. This name comes from the Quran's story of the elephants, where Ababil birds carry stones to defend the Kaaba, illustrating their role as messengers and symbols of unity among God's creations. So, when you see these birds at the Kaaba, it's not just a casual sighting. The Ababil stands as a poignant reminder of faith and divine guardianship in the heart of Mecca. ካዕባ ዙሪያ ጧፍ ያደረጉ ወፎች ዓለምን እያነጋገሩ ነው። የሰው ልጅ እምነትና ተምሳሌታዊነት በመካ በሚካሄደው ቅዱስ ካዕባ ዙሪያ ወፎች በተደራጀ መልኩ በክብ አቅጣጫ ሲበሩ የሚያሳዩ ተንቀሳቃሽ ምስል በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ትኩረት ስቧል። ይህ ክስተት በተለይ በምዕመናን ዘንድ ከሃይማኖታዊ የጧፍ ስርዓት ጋር ተመሳስሎ በመወሰዱ ጥልቅ መንፈሳዊ ትርጉም ተሰጥቶታል። በካዕባ ዙሪያ የታየው የክብ በረራ ተራ የተፈጥሮ ክስተት ብቻ ሳይሆን ከሰው ልጅ እምነትና ባህል ጋር የተቆራኘ ትልቅ ተምሳሌት ሆኖ ቀርቧል። ሰዎች በተፈጥሮ ውስጥ የሚያዩዋቸውን ቅርጽና እንቅስቃሴዎች ቀድሞ በውስጣቸው ካለው እምነት ጋር በማዛመድ በመንፈሳዊ ሕይወታቸው ላይ ከፍተኛ መረጋጋትና መነሳሳትን ይፈጥራል። እንዲህ ያሉ ምስሎች በማህበራዊ ሚዲያ ሲሰራጩ በዓለም ዙሪያ ያሉ ሰዎች ተመሳሳይ ስሜትና እይታ እንዲጋሩ በማድረግ የጋራ ማንነትን ያጠናክራሉ። ወፎቹ በሚበሩበት አቅጣጫና ቅደም ተከተል ምዕመናን ካዕባን በክብ በሚዞሩበት ጧፍ ሂደት ጋር ፍጹም በመመሳሰሉ ክስተቱ ከሳይንሳዊ ትንታኔ ባለፈ ጥልቅ ባህላዊና ስሜታዊ ትርጉም እንዲኖሩ አድርጎታል። እንደነዚህ ያሉ ተፈጥሯዊ ምልክቶች በሰው ዘንድ ያላቸውን ተቀባይነት፣ እምነትና ተፈጥሮ የማይነጣጠሉ መሆናቸውን በድጋሜ ያረጋገጠ ክስተት ሆኖ ተመዝግቧል። ሀቅ ነው። ወላሂ እውነትና ተፈጥሮ የማይነጣጠሉ ናቸው። ምንም ጥያቄ የለውም። እዚህ ካዕባ ላይ እጅግ በጣም ብዙ አስገራሚ ነገሮች ከጊዜ ወደ ጊዜ እየተመለከተን እንገኛለን። ብዙ ተአምሮች እየተመለከተን እንገኛለን። ካስታወሳችሁ አንድ አይናቸው የማይመለከት ሰው ጧፍ እያደረጉ እዛው ዱዓ እያደረጉ አይናቸው የበራ ሰዎች ተመልክተናል። በጣም በርካታ አስገራሚ ክስተቶች እዚህ መካ ካዕባ ላይ እየተከሰተ እናያለን እና ደስ ይላል። አልሐምዱሊላህ ረብል ዓለሚን። እኛ ይህንን ተመለከተን እንጂ ማንኛውም አላህ ሱብሓነሁ ወተዓላ የፈጠረው ፍጡር ለአላህ ምንጊዜም ኢባዳ ያደርጋል። ምናልባት ለእኛ አይታየን ይሆናል፣ አንመለከተው ይሆናል እንጂ በስነ ስርዓት ኢባዳ ያደርጋሉ። ይህንን ግን አላህ ሱብሓነሁ ወተዓላ አንዳንዴ እነዚህ ተአምራቶች ምናምን እኛ ነቃ እንድንል ከአላህ ጋር ያለን ነገር የበለጠ እንዲጠነክር እንዲያግዘን እንደዚህ ያሳየናል እና መልእክትም ጭምር ነው። ምን ያህል ከአላህ ጋር ያለንን ቅርበትም ማጠንከር እንዳለብንም የሚያሳይ ነውና ማሻአላህ አላህ ሱብሓነሁ ወተዓላ እስልምናን ስለወፈቀን አልሐምዱሊላህ ረብል ዓለሚን ልንል ይገባል። ለሌሎችም ልንጋብዝ ይገባል ወደ እስልምና። አልሐምዱሊላህ ረብል ዓለሚን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።